ሰላም ጤናና ደስታ ለተከበራችሁት ለውድ አድማጮች ይሁንልኝ። ዛሬም እንደተለመደው ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ብለን ኢንተርቴይንመንት የእናንተ የመዝናኛ ቤት። የሚያልፍ ቀን ከገበየሁ አየለ በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ዘርትሁን የራት ግብዣ የተጠራችበት ቤት የደረሰችው ዘግየት ብላ ነበር። ራት ቀርቦ ተጋባዥ ሁሉ በመመገብ ላይ ነው። እንደደረሰች በአስተናጋጁ አማካኝነት ወደ አንደኛው ማዕድ ተራመደችና ቁጭ አለች። ተጋባዦቹ ሲሳሳቁና ሲጎራረሱ ስላየቻቸው ደስ አላት። እንደዚህ ፍቅር የሞላበት ማህበራዊ አመጋገብ ትወዳለች። እርቧት ስለነበር ለመመገብ ተጣድፋለች። ብቻ እንጀራውን ቆረስ አድርጋ ለመጉረስ ስትዘጋጅ በድንገት የምግብ ፍላጎቷ ዝግት አለ። የቆረሰችውን እንጀራ እንኳን ወጡ ውስጥ ሳትጠቅስ እንደያዘችው ቀረች። ውስጧ የተዳፈነው የትዝታ ረመጥ በድንገት ተጋለና ከ3 ዓመታት በፊት ወደ ነበረችበት ስፍራና ሁኔታ ወሰዳት። ማዕዱ ላይ አይኖቿን ተክላ ትክዛለች። የቀይዳማ ፊቷ ባንዴ ጠቆረ። ያ ትዝታ የማትፈልገው ስለነበር የመብረቅ ብልጭታ እንደፈራ ሕፃን ሰውነቷ ኩምትራለ። ምን ነው ብይ እንጂ አሏት ጋባዦቿ ጠጋ ብለው። እሺ እበላለሁ አለችና የያዘችውን እንጀራ ቁራሽ መልሳ መሶቡ ላይ ጣል አደረገችው። ምን ሆነሽ ነው አሏት እዙሪያ ያሉ ተጋባዦች ሁሉ በአንድነት። በሁኔታዋ ስለተደናገጡ እነሱም መመገባቸውን አቆሙ። ድንግርግር አላት። እንደ እንባም ተናነቃት። ተነስታ ብትሄድና ለብቻዋ አልቅሳ ቢወጣላት ፈቃዷ ነበር። አንድ ነገር ትዝ አለኝና ነው ወደዚህ ከመምጣታችን 1 ሳምንት ያህል ቀደም ብሎ ከትውልድ ቀበሌ ሳለሁ የደረሰብኝ። እንባ ያጤዙ አይኖቿን በነጠላዋ ጫፍ ጠራረገቻቸው። ያ ምን ደግ ትዝታ አለው መርሳት ነው እንጂ አሉ አንድ ከሁሉም እድሜያቸው ገፋ ያለ ሰውዬ። እውነትዎትን ነው አረረስቸው ነበር። ድንገት ዛሬ ፊቴ ድቅና አለብኝ እንጂ። እንደገና ቀርቅራ አይኖቿን ጠራረገች። ቀና ብላ ብታይ ሁሉም መመገባቸውን አቁመው ይከታተሏታል። በሰፈራው መንደር ውስጥ በብልህነቷና በመካሪነቷ የታወቀችው ዘርትሁን እንዲሆና ሲያዩዋት ሁሉም ግራ አላቸው። አስተያየታቸው ተናገሪውና ይውጣልሽ የሚል ይመስል ነበር። እሷን ብትሆን የዚህ አይነት ስሜት ነበር የተሰማት። በሁኔታዋ የሌሎችን ሰዎች ደስታ ማወኳ ቢታወቃትም ከውስጥ የሚፈጃትን የትዝታ ወላፈን ተናግራ ብትወጣው ስቃዩ ቀለል የሚልላት መሰላትና ወደ ሰንበቴ ከተማ ከሚጓዙ ሰዎች ጋር ለመሄድ በማለዳ ነበር የተነሳሁት ብላ ትዝታዋን ጀመረች። የምንሄደው የሚቀመስህን ለመለመን ነበር። የባለቤቴን ያስገልልን ሁኔታ ስመለከት አምንታለሁ። አፈር የመሰለውን ጋቢ እንደለበሰ እመደቡ ላይ ዥዋ ብሎ ተኝቷል። ገለጥ አድርጌ ያየሁት የፊቱ አጥንት ፈጦ የጎደጎዱ አይኖቹ ተከድነው ጥርሶቹ ገጠዋል። ደነገጡ። አስገልል አልኩና ቀስ ብዬ ጠራሁት። አይኖቹን በግድ ገለጥ አድርጎ አየኝና መልሶ ከደናቸው። አይ ነፍሱ ካለች ግድ የለም ብዬ ጉዞዬን ቀጠሉ። የኔም አንጀት ባዶ ስለነበር ብርታት ይሰጠኝ እንደው ብዬ በ3 ዙር የጠመጠምኩትን መቀነት ጥብቅ አደረኩት። የእህል ማምጫ ስልቻ ይዣለሁ። ምን ያህል ይሆን የሚሰጡኝ? መቼም በዚህ ሙሉ ከሰጡኝ አሻሩኝ ማለት ነው። በፍኝም በተገኘ ደግሞስ በዚህ ሙሉ የማናቅም ሊሸከመው የራበው በልቶ አይጠግብ ይመስለዋሉ እያልኩ ትንሽ ልፍ እንዳልኩ ላማችን ቡሬ ተጋድማ አገኘኋት። ጠጋ ብዬ ባያት ሽልምልም ቆዳዋ አፈር የቃመ ሸማ መስሎ የሞጨሞጩ አይኖቿ ማዶ ማዶን እያዩ ተኝታለች። ሞታለች። እንትፍትፍ ብዬ ደረቴን መታመት አደረኩና አብረውኝ የነበሩ ሰዎች እንዳይርቁኝ ሮጥኩ። ለመወዳት ለቡሬ የሚሆን አንድ ዘላላ አምባ እንኳን አልነበረኝም። ዋ ክፉ ቀን! ከሷ በፊት 2 በሬዎች፣ 1 ጥገትና 2 ጥጃዎች ሞተውብናል። ሳር ቅጠሉ ክው ብሎ አካባቢው ወደ ትቢያነት ሲለወጥ ምንጮቹ ደርቀው ጉሮሯቸውን የምናርስበት ውሃ ብርቅ ሲሆንብን የኔ ጡቶች ደርቀው ጨቅላዬንም ማጠባው ሳጣ ቡሬ ብቻ ነበረች የወተቷን ጠብታ ያልነፈገችኝ። የፀሐዩ ግለት አስጨነቀኝ። ከቤታችን በታች ያለው የአለላ አማን ሜዳ በከብት ጥንብ ተሞልቷል። እንደ ወትሮ እረኞችና ሕይወት ያላቸው አንበሶች አይታዩበትም። እህል ይዘናፈልበት የነበረው ማሳ እሾሃማ በረሃ መስሏል። ድካምና ረሃቡ የጠናባቸው ሰዎች የመንገዱ ዳር ቆመዋል። አንዳንዶቹም እርምጃቸውን እየቆጠሩ ይንጠራወዛሉ። ሁሉም ነገር ጸጥ ክው እርጭ ብሎ ነበር። ሰንበቴ ከተማ ለመድረስ ጥቂት ሲቀረን እግሮቼ ዛሉ። ልቤም ቁልቁል ይስበኝ ጀመር።
ብቻ የከተማይቱን ቆርቆሮ ቤቶች ስላየው እንደምንም ከዚህ ለመድረስ ተውተረተሩ። በዚህ ጊዜ መንገድ ቢወድቁ የሚያነሳ የለ። እዚያው እንደተኙ ሞት በእንቅልፍ መልክ እየተጫነ በዚያው ነበር ይዞኝ ሽው የሚል። ጥቂት ልፍ እንዳልኩ በጨርቅ የተቋጠረ ነገር ይዛ ከወደ ከተማው የምትገሰግስ አንዲት ሴት አገኘሁና ከተማው እህል ይሰጥ እንደሆነ ምን ተብሎ እንደሚለመን ጠየቅኳት። አዎ ይሰጣል፣ ምንም ልመና አያስፈልገውም፣ ሄደሽ ከተሰበሰበው ሕዝብ መቀላቀል ነው፣ ያኔ ይሰጡሻል። ብቻ ሰው ስለበዛባቸው ለጋሾቹ ተቸግረዋል። መቼም የራበው ይሉኝታ ያቅምና እየተጋፉ አስቸግረዋቸዋል አለችኝ። አንቺ ደህና ቀንቶሻል፣ በጠዋት መጥተሽ ኖሯል ስላት፣ አዎ እንደምንም ብዬ ከማደያው ስፍራ ጥቂት ጥሬ እህል አገኘው፣ ጌጤን ሸጬ ደግሞ የበሰለ ምግብ ገዛው አለችኝ። በዛን ጊዜ ነው የራሴ ጌጥ ትዝ ያለኝ። ለካ ጌጥ ተሸጦ ምግብ መግዛት ይቻላል አልኩኝ። አዎ ይቻላል፣ ወደ አውራው ጎዳናው ብቅ በይ፣ ባለመኪናዎቹ ይገዙሻል አለችኝ። የሁለት እጆቼን አንበር አወለቅኩና በመቀነቴ ጫፍ ጠራረኳቸው። የእድሜን ግማሽ ያጌጥኩባቸውን እነዚህን አንባሮቼን ከጥቂት ጊዜ ወዲህ እስከ መኖራቸውም ረስቻቸው ነበር። ምን አባቱ ከእንግዲህ ምን ሊረባኝ? የሰው ልጅ ጌጡ ሕይወቱ ነው፣ ደህና መሆኑ ነው አልኩ። ያንን አንባር፣ የጆሮ ጭልጭሌን፣ ጉትቻዬን፣ ባለዘርፌ አንገት ሐብል አስገልል ነበር ለጥሎሽ አመጣልኝ። አንዳንድ ጊዜ አይኖቹን እንደ ዘበት በጌጦቹ ላይ ጣል ያደርግባቸውና አባቴ እኮ ቅርሱን ሸጦ ነው ይህን ጌጥ የገዛልኝ፣ ብቻ የሚገባሽ ጉብል ነሽ ይለኝ ነበር። እህል ማደሪያው ስፍራ ስደርስ የሰው ብዛት ገበያ መስሏል። እርዳታ ፈላጊው ሕዝብ ይተራመሳል። ከዛ መሃል እፍኝ እህል የማገኝ ስላልመሰለኝ አልፌው ወደ ከተማው መሃል ዘለው። በየመንገዱ ዳር ብዙ ሰዎች ተኮልኩለው የሞት እንቅልፍ ያንገላጃሉ። አንዳንዶቹ በጀርባቸው ተንጋለው ስልል ባለ ድምፅ ያቃስታሉ። ሌሎቹ ደግሞ በሚያስፈራ አኳኋን ዥዋ ብለው ተኝተዋል። አምባሬን ለተላላፊ ሁሉ እንዲታይ አድርጌ ያስኩና መንገድ ዳር ቆሙ። ፍራት አለኝ። መቼም መጡትኝ ብሎ ከመለመን ጌጥን ግዙኝ ማለት ይቀላል። ጌጥ መሸጥ አያሳፍርም፣ የሰው እጅ ማየቱ ነው ቅስም የሚሰብር ብዬ ደፈራሉ። ብቆም መጥቶ የሚጠይቀኝ ሰው አጣሁ። እልፍ ብሎ የቆመ ካሚዮን አጠገብ ብዙ ሰዎች ሰብሰብ ብለው ስላየው ወደዚያው ሄዱ። አንድ ሰውዬ ገና ሲያየኝ ለልመና የተጠጋሁ መሰለውና 10 ሳንቲም ሰጥቶኝ ሂጂ አለኝ። ደነገጥኩና እልፍ ብዬ ቆም። ወዲያው አንድ ሌላ ካሚዮን መጥቶ ሲቆም ብዙ ሰዎች ስለከበቡት እኔም ወደዚያው ጠጋሉ። መቼም የለማኙ ጫጫታ ጆሮ ያደነቁራል። ሹፌሩን አዋከቡት። ጌታው አምባር ይግዙኝ አልኩት ድምጤን ከፍ አድርጌ። ሹፌሩ እንደዛ ከቦ የሚንጫጩበትን ሰዎች የፈራቸው ይመስል ካሚዮኑን አስነሳና ተፈተለከ። እጄን ሽቅብ እንደዘረጋሁ ቆም የቀረው ግራ ገብቶኝ አይኖቼ ሲንከራተቱ አንድ ሰውዬ አምባሮቼን ከእጄ አፈፍ አደረጋቸው። ደንግጬ ዞር ስል አንድ የሰሌን ባርኔጣ የደፋ አይነ ድፍርስ ሰውዬ አፈጠጠብኝና ስንት ነው የምትሸጪው ሲል በቁጣ ጠየቀኝ። አንቱ ይንገሩኝ እንጂ እኔማ ምኑን አውቀዋለሁ አልኩት። ከተማ ውስጥ አምባር መሸጡን ክልክል መሆኑን አታውቂም እንዴ አለኝ። አላውቅም ጌታዬ፣ መቼም የቸገረው ሰው። ባልሽ የት ነው ያለው? እንደገና ፈጠጠብኝ። እቤት ቀርቷል፣ ረሃብ ሲጠናበት ጊዜ። እዚህ ከተማ ውስጥ የምታውቂው ሰው አለ? የለም። አምባሮቼን መዳፉ ላይ ነጠር አደረገና በቃ ችግርሽን በማየት እኔ ገዛሻለሁ አለኝ። እግዚአብሔር ይስጥልኝ ጌታዬ፣ በእኛ የደረሰብን አይድረስቦት፣ የሰው እጅ ያሳየዎት አልኩት። ድንጋጤም ትንሽ መለስ አለልኝ። ከዚያ አስከትሎኝ ወደ አንድ ቤት ወሰደኝና 2 ኪሎ ስንዴና 2 ብር ሰጥቶኝ ለአምባር መሸጥሽን ለማንም እንዳትናገሪ፣ ቀስ ብለሽ ወደ መጣሽበት ተመለሽ አለኝ። ከዚያ የሰጠኝን ይዤ ጢብኛ ወደሚሸጥበት ስፍራ ሄድኩና 4ቱን በ2 ብር ገዛው። ገና እህሉ ሲሸተኝ መራራ ምራቅ በአፌ ግጥም አለ። አንጀቴ ተላወሰ። ረሃብ አገረሸብኝ። ከአንዱ ጢብኛ ቆረስ አድርጌ ጎረስኩ። አፌ ውስጥ እየተንቀዋለለ ቁልቁል አልወርድልሽ አለኝ። ጢብኛ የሰጠች ሴትዮ ውሃ ሰጠችኝና እያማግሁ ከበላሁ በኋላ ጉዞዬን ወደ መንደር ያቀናው። ነፍስ የሚዘራ እህል ካገኘን ምንም አንል፣ አስገልል የሚችን ቀምሶ ጤናው መለስ ስለሚልለት እንደ ሰው እየመጣ የእርዳታውን እህል ይወስዳል፣ ካልሆነም የቀረውን ጌጥ እሸጠዋለሁ እያልኩ ገሰገስኩ። እቤት ስደርስ አስገልል እንደተኛ አገኘሁት። እንዴት ዋልክ የኔ ጌታ? መጣሁ እኮ፣ ለካ ሁሉም ነገር ሞልቶ ኖሯል እያልኩ ጢብኛዬን ከትንሽ ውሃ ጋር ይዤ ጠጋልኩና ጋቢውን ገለጥ አደረግኩት። እንደ ቀድሞ ተኝቷል። እጄን ላክ አድርጌ የአንገቱን ስር ብዳብሰው ውርጭ ላይ እንዳደረ ብረት ቀዘቀዘኝ።
መላ አካሉ እንዳበስኩት። አስገልል እያልኩ ነቀነቅኩት። እንደ ግንድ ደረቀብኝ። ሮጬ ወደ ውጭ ወጣሁ። የጎረቤቶቹ ጎጆ ከተዘጉ ሰንብተዋል። አገር ምድሩ ጭር ርጭ ብሏል። የማን ያለህ ልበል? ማንንስ ልጥራ? ላልቅስ ብለውም እንባጣሁ። አንጀቴ ነበር ያለቀሰው። አይ ክፉ ቀን እንዲህ ሊያልፍ ስንቱን አሳጣኝ አለችና እንባዋን ጠራርጋ ከእንጀራው ጎረሰች።